ኢትዮጵያ ውድ ልጇን በዛሬው ዕለት ቀበረች። ልብ ሰባሪ መሪር ሐዘን ተፈጥሯል። ዝርዝሩ በቆይታችን ይቀርባል። የፓርላማው ድምቀት የነበሩት ዶክተር ደሳለኝ ጫኔ በነገው ዕለት የመጨረሻ የፓርላማ ቆይታቸውን ያደርጋሉ። ጠንካራ ጥያቄዎችን አስገብተዋል እየተባለ ነው። ተጨማሪው በቆይታችን ሰፋ ያለ ዘገባ ይዘንበታል። ጸምዶ ጸረ ኢትዮጵያ የጥፋት ጥምረት ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። መንግስት ስለዚህ ጥምረት አጀንዳ ማብዛቱ ጥምረቱ ወደ ጦርነት ለመግባት እየሰራ ስለመሆኑ አመላካች ነው ተብሏል። የሱዳን ፈጥኖ ደራሽ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች ሲገደሉ በሺዎች የሚቆጠሩ ነዋሪዎች ወደ ቻድ ሸሽተዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 158 ብር ከ3 ሳንቲም የተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ6 ሳንቲም፣ የስዊዝ ፍራንክ 204 ብር ከ2 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 45 ብር ከ9 ሳንቲም፣ የሳውዲ ሪያል 44 ብር ከ8 ሳንቲም የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 158 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 210 ብር ከ8 ሳንቲም፣ የአውሮፓ ዩሮ 185 ብር ከ8 ሳንቲም፣ የስዊዝ ፍራንክ 195 ብር ከ3 ሳንቲም፣ የሳውዲ ሪያል 44 ብር ከ1 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 44 ብር ከ6 ሳንቲም፣ የቻይና ዩዋን 23 ብር ከ2 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 159 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 209 ብር፣ የአውሮፓ ዩሮ 187 ብር ከ4 ሳንቲም፣ የስዊዝ ፍራንክ 196 ብር ከ2 ሳንቲም ይመነዘራል። የፓርላማው ድምቀት የነበሩት ዶክተር ደሳለኝ ጫኔ በነገው ዕለት የመጨረሻውን የፓርላማ ቆይታቸውን ያደርጋሉ ተብሎ ይጠበቃል። ጠንካራ ጥያቄዎችንም አስገብተዋል እየተባለ ነው። ባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት አባል ሆነው የህዝብን ብሶትና የዜጎችን ሮሮ ያለምንም ፍርሃት በፓርላማው መድረክ በማስተጋባት የሚታወቁት ዶክተር ደሳለኝ ጫኔ ነገ በሚካሄደው የፓርላማ ስብሰባ ላይ ለመጨረሻ ጊዜ እንደሚሳተፉ ተሰምቷል። ዶክተር ደሳለኝ በተለይም የህዝብን ወሳኝ ጥያቄዎች በድፍረትና በማስረጃ በማቅረብ በብዙሃኑ ዘንድ የፓርላማው ድምቀት የሚል ስያሜ ያተረፉ ጠንካራ የፖለቲካ ሰው ናቸው። ነገ ለመጨረሻ ጊዜ በሚደረገው የፓርላማ ውሎ ከመድረኩ ከመሰናበታቸው በፊት ለሚመለከተው አካል እጅግ አሳሳቢና ጠንካራ ጥያቄዎችን በጽሁፍ ማስገባታቸው ታውቋል። ይህ እርምጃም እስከ መጨረሻው ሰዓት ድረስ የህዝብን አደራ ለመወጣትና የዜጎችን ድምጽ ለማሰማት ያላቸውን ቁርጠኝነት የሚያሳይ ነው ተብሏል። ዶክተር ደሳለኝ በተወካዮች ምክር ቤት በነበራቸው ቆይታ የህዝብን ጥያቄዎች ሳያቅማሙ በማንሳት የብዙዎችን ትኩረት መሳብ ችለዋል። ነገ የሚካሄደው ስብሰባ ዶክተር ደሳለኝ በፓርላማ አባልነት የመጨረሻ ጊዜያቸውን የሚያሳልፉበት መድረክ ይሆናል። ከመድረኩ ከመሰናበታቸው አስቀድሞ የህዝብን አንገብጋቢ ጉዳዮች የያዙ ጠንካራ ጥያቄዎችን ለፓርላማ ያቀርባሉ ተብሎ ነው የተጠበቀ የሚገኘው። ይህ የነገው የዶክተር ደሳለኝ የመጨረሻው የፓርላማ ውሎ ያስገቡት ጥያቄ ምን አይነት ምላሽ እንደሚያገኝ በብዙዎች ዘንድ በጉጉት እየተጠበቀ ነው። ኢትዮጵያ መረጃ ባለማቅረቧ ምክንያት በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀረች። ኢትዮጵያ የቴክኒክ መስፈርቶችን የሚያሟሉ ወቅታዊ ትክክለኛ የምግብ ዋስትናና እጥረት መረጃዎችን ማቅረብ ባለመቻሏ ምክንያት በ2026 ዓለም አቀፍ የምግብ ቀውስ ሪፖርት ውስጥ አልተካተተችም። ይሁን እንጂ ሌሎች ትንበያዎች ሀገሪቱ በዓለም ላይ ከፍተኛ የሰብአዊ መብት ቀውስ ካለባቸው ሀገራት መካከል አንዷ እንደሆነችም ጠቁመዋል። የተባበሩት መንግስታት ድርጅት የምግብ ድርጅት ፋኦ ዓለም አቀፉ የምግብ ፕሮግራም ወርልድ ፉድ ፕሮግራም
ጁላም በጋራ ባወጡት ሪፖርት እንደገለጹት ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎች ካልተገኙባቸው ወይም ደግሞ ያቀረቡት መረጃ የጋራ ስምምነት ወይም ደግሞ ግምገማዎችን ጨምሮ የሪፖርቱን ቴክኒክ መስፈርቶችን ማሟላት ካልቻሉ 18 ሀገራትና ግዛቶች መካከል አንዷ ሆናለች። ጽምዶ ጸረ ኢትዮጵያ የጥፋት ጥምረት ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ጽምዶ በታሪካዊ ጠላት የሚዘወር ጸረ ኢትዮጵያ የጥፋት ጥምረት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸው ከፍተኛ መኮንኖችን ሲያስመርቅ እንደገለጹት ታሪካዊ ባንዳዎች ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረውን ጸረ ኢትዮጵያ ቅንጅት ዛሬ ስሙን ጽምዶ ብለው ሰይመውታል። የዚህ ቅንጅት ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው ብለዋል። የመሪነት ሚናውን እንዳትጫወት በውስጥ ጉዳይ ብቻ እንድታተኩር ጎረቤቶቿ እንዲታመሱ በማድረግ ውስጣዊና የደህንነት ጫና ለመፍጠር እያሴረ ብሎም ግጭት ለመፍጠር እየሰራ መሆኑን ነው የተናገሩትም። ያለ ጠላት መዋልና ማደር የማይችሉ ሽፍቶች፣ የማያሳፍራቸው ታሪካዊ ባንዳዎች የጠላት መጠቀሚያ ሆነዋል ያሉት ፊልድ ማርሻል ብርሃኑ ጁላ ሀገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ህዝባቸውን እያጎሳቆሉ እንዲሁም ልማትና እድገት እንዳይመጣ የሚያደርግ ግጭት እየፈጠሩ ነው ብለዋል። ለታሪካዊ ጠላቶች እንጂ ለትግራይም ለአማራም ለኦሮሞ ህዝብም ከውድመት በስተቀር ምንም አያመጣም ብለዋል። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን ጠቁመው የጦር መኮንኖች ከፍተኛና ጠንካራ ዝግጅት ማድረግ እንደሚያስፈልጋቸው በመድረኩ ተናግረዋል። የቀይ ባህርና የአፍሪካ ቀንድ አካባቢ የደህንነት ከምንጊዜም በላይ የግጭት ቀጠና እየሆነ የተወሳሰበ መምጣቱን አስታውሰው ኢትዮጵያ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ሀገር ናት ብለዋል። መንግስት ለብሔራዊ መከላከያ ኮሌጅ ትልቅ በጀት መድቦ የመሰረተ ልማት አቅም ለማሳደግ እየሰራም ያልተቋረጠ ድጋፍ እያደረገ እንደሚገኝ ፊልድ ማርሻል ብርሃኑ ጁላ ተናግሯል። ኮሌጁ ዘመኑን የሚዋጅ የትምህርት ስርዓት ለመቅረጽና አሰራሩን ዲጂታላይዝ ለማድረግ ከፍተኛ ጥረት ማድረግ እንደሚኖርበት አመላክተዋል። በመዲናዋ አዲስ አበባ የፍሳሽ አወጋገድ ደንብን የጣሱ 6082 ተቋማትና ግለሰቦች ተጠያቂ ተደርገዋል ተባለ። በመዲናው አሁንም ያልተፈቀደ የፍሳሽ ቆሻሻ አወጋገድ ችግር መኖሩን ባለስልጣኑ አስታውቋል። በቆሻሻ ፍሳሽ አወጋገድ ረገድ የሚታዩ ክፍተቶችን ለመቅረፍ እየተሰራ መሆኑን የአዲስ አበባ ደንብ ማስከበር ባለስልጣን የኮሙኒኬሽን ዳይሬክተሩ ምስራች ግርማ ገልጸዋል። በተለይም በፍሳሽ ማስወገጃ ቦታዎች ላይ የደረቅ ቆሻሻ ሻዎችን አብሮ የማስወገድ ልምድ በመኖሩ በዝናብ ወቅት የፍሳሽ ማስወገጃ ቦዮች እንደሚደፈኑ ጠቅሰዋል። ቦዮችን የማጽዳትና የሚስተዋሉትን የግንዛቤ ክፍተት ለመቅረፍ በተለያዩ አማራጮች የግንዛቤ የመፍጠር ስራ የተሰራ እንደሚገኝ ነው የተናገሩትም። ከግንዛቤ ፈጠራ ስራ ባለፈም መሰል ድርጊቶችን በሚፈጽሙ ተቋማትና ግለሰቦች ላይ አስተዳደራዊ እርምጃ እየተወሰደ እንደሚገኝ የገለጹት የምስራችም በዚህ በተጠናቀቀው የ2018 ዓመት በጀት 6082 ተቋማትና ግለሰቦች ተጠያቂ መደረጋቸውን አስታውቀዋል። በተለይም በዝናብ ወቅት የመጸዳጃ ቤት ፍሳሽን በማስወገድ ላይ በመንገድ ላይ በሚለቁ ተቋማትና ግለሰቦች ላይ ከማስጠንቀቂያ ጀምሮ እርምጃ በመውሰድ አስቸኳይ ጥገና እንዲያደርጉ መደረጉንም ተናግረዋል። ባለስልጣኑ የጽዳት አስተዳደር ኤጀንሲን ጨምሮ ከሚመለከታቸው አካላት ጋር በጋራ የሰራ መሆኑን ያስታወቁት ዳይሬክተሩ ህብረተሰቡ መሰል ችግሮች ሲያጋጥሙ በ9995 በመደወል ጥቆማ መስጠት እንደሚችል አመላክተዋል። የአንጋፋው ድምጻዊ ራሄል ዮሐንስ የቀብር ስነ ስርዓት ተፈጸመ። ለኢትዮጵያ ትልቅ የኪነ ጥበብ ስራን ያበረከተች ውድ ልጇ አርፋለች። በዛሬው ዕለትም የቀብር ስነ ስርዓቷ ተፈጽሟል። ሀገራችን ካፈራቻቸው እጅግ ድንቅ አንጋፋ ድምጻውያን መካከል አንዷ የሆነችው አርቲስት ራሄል ዮሐንስ በ80 ዓመቷ ከዚች ዓለም በሞት ተለይታለች። ስርዓተ ቀብሯ ዛሬ በአዲስ አበባ ሀገረ ስብከት ደብረ ምህረት ሳሊተ ምህረት ቅድስተ ማርያም ቅድስት ክርስቶስ ሳምራ ካቴድራል ከቀኑ 8 ሰዓት ላይ ተፈጽሟል። ሁላችንም አንድ ቀን በማንኛውና በማይታወቅ ሁኔታ
የሞት መንገድ ቀድማን የተጓዘችው የዚች ታላቅ ድምፃዊት ህይወት ማለፍ መላውን የኪነ ጥበብ ማህበረሰብና የሀገራችንን ህዝብ በታላቅ ሐዘን ውስጥ ከቷል። በህይወት ዘመኗ በሙዚቃ ዓለም የራሷን ጉልህ አሻራ ማሳረፍ የቻለችው ድምፃዊት ራሄል ዮሐንስ በህይወቷ መጨረሻ ዓመታት ላይ ሙሉ በሙሉ ከዓለማዊ ሙዚቃ በመራቅ ራሷን ለመንፈሳዊ አገልግሎትና ለምስጋና መዝሙሮች አውላ እንደነበር ይታወሳል። በትዳርና በቤተሰብ ህይወቷም የሁለት ወንድና የአራት ሴት ልጆች እናት ለመሆን የበቃች ሲሆን የ14 የልጅ ልጆች እንዲሁም የ5 የልጅ ልጆችን የመሳም ታላቅ የእድሜና የህይወት ጸጋን አግኝታለች። ይቺ ድንቅ የጥበብ ሰው ዛሬ ምድራዊ ጉዟን አጠናቃ ወደ ዘላለማዊ እረፍት ብትሸኝም ያበረከተቻቸው ስራዎች፣ ያሳየቻቸው በጎነት ሁልጊዜም ሲታወስ ይኖራል። ወደ ውጭ ዘገባ እናልፋለን። የሱዳን ፈጥኖ ድጋፍ ሰጪ ኃይል በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች ሲገደሉ በሺዎች የሚቆጠሩ ነዋሪዎች ደግሞ መሸሻቸው ተገልጿል። የፈጥኖ ድጋፍ ሰጪ ኃይል RSF በሰሜን ዳርፉር ግዛት በቲኒ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነትን መሰረት ያደረገ ጥቃት መሰንዘራቸውንና በጥቃቱ በርካታ ሲቪሎች መገደላቸውን፣ በደርዘን የሚቆጠሩ መቁሰላቸውንና በሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገር ቻድ መሰደዳቸው ተዘግቧል። በእነዚህ ማህበረሰቦች ላይ ጥቃት የተፈጸመው ከመደበኛው የሱዳን ጦር ጎን ለጎን ተሰልፎ የሚዋጋውና የታጣቂዎችን ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤትን ተከትሎ ነው። ጥምር ጦሩ ከRSF ጋር ከባድ ውጊያ ካደረገ በኋላ በሰሜን ዳርፉር የሚገኙ የአቡ ቀምራ አካባቢ እንዲሁም በምዕራብ ዳርፉር በኩል ደግሞ ኩልቡስንንና አካባቢውን በቁጥጥራቸው ስር ማድረጋቸው ይታወሳል። ከጥቃቱ በመትረፍ ወደ ቲኒ ከተማ የደረሰው አህመድ ኢብራሂም የተባለ አይንማኝ ለሱዳን ትሪቡን እንደተናገረው ከፍተኛ ቁጥር ያለው የRSF ኃይል ካለፈው ረቡዕ ጀምሮም አምባራ ወረዳና ቲኒ ከተማ በሚገኘው መንገድ ላይ በሚገኙ 6 መንደሮች ላይ የአጸፋ ጥቃት መሰንዘር ጀምሯል። RSF የእነዚህ አካባቢ ነዋሪዎች ለመንግስት ጦር አጋር ለሆነው የጋራ ጦር ድጋፍ ታደርጋላችሁ በሚል እንደሚከሳቸው ይታወቃል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። መረጃዎችን ከጥበብ ስለተከታተላችሁ አመስግነን ተሰናበትን። ሰላም።